ድራማ ቀጣይ ክፍል ነው ማለት ነው። እንግዲህ ባለፈው ሶሊ አርግዛ ከፍቅረኛዋ አርግዛ ቤተሰቦቿ ደግሞ በዛ ነገር ይናደዱና ክላስ ውስጥ ቆልፈው እንዳስቀመጧት በዛም ውስጥም እየሄደችም እየተከታተለች የምትንከባከባት ምናምን ፋንቱ የቤታቸው አጋዣቸው እንደሆነች አይተናል ማለት ነው። አሁን እንግዲህ በዛ ሁኔታ ሶሊ እንደቀጠለች ነች። አባቷ በጣም ስለተናደደባት ሚስቲቱም አዜብ እንጀራ እናቷ ስለሆነች ሁላቸውም ተባብረውባት ክላስ ውስጥ ነው ተቆልፋ የምትውለው ማለት ነው። እንግዲህ በዚህ መሀል አዜብና አንዷ እህቷ ቫንዶራ ክላስ ውስጥ ይሄዱና ከታሰረችበት ክላስ ውስጥ ይሄዱና ለማነጋገር ይሞክራሉ ማለት ነው። እንግዲህ አክስቲቱ ነፃ ልታወጣት ሰርካዲስ እየሞከረ ነው። አባትየው ደግሞ በጣም ስለተናደደባት ነው እንጂ ያስብላታን፣ ግን ስለተናደደባት ኮማንደርም ስለሆነ ነው ክላስ ውስጥ ዘግቶ የሚያኖራት ማለት ነው። እንግዲህ ከዚህ ላይ አክስቲቱ ሰርካዲስ ሶሊን ለማውጣት በጣም እየተጣራች ነው። ነፃነቷን እንድታወጅላት ከሰው እኩል ልታረጋት ከታሰረችበት ተዘግታ ከምትውልበት ክላስ ወጥታ በሰላማዊ መንገድ እንድትኖር ከሰው እንድትቀላቀል እየለፋች ነው ማለት ነው። እንግዲህ አዜብ እና ባንዶራ ደግሞ በዚህ ይናደዱና በመሀል ይገቡና ሄደው ለሶሊ ብዙ ነገር እያሏት ነው። አክስትሽ ናት ሶሊን ለምንድን ነው እንደ ወንጀለኛ ታግቼ የምውለው ለምንድን ነው እያለ ስታዝን፣ እነሱም እንግዲህ እንጀራ እናቷና ባንዶራ አክስትሽ ናት በአባትሽና በአንቺ መሀል ገብታ እንደዚህ እንዳትወጪ ከክላስ እንዳትወጪ ተዘግተሽ እንድትውይ የምታደርግሽ ብለው እንግዲህ ሰርካዲስን እያጣቆሯት ነው። በተቃራኒ ደግሞ ሰርካዲስ ለሶሊ በጣም ባለውለታዋ ነች፣ አክስቷም ነች። በጣም ታዝንላታለች። እንድትወጣም እየለፋች ነው ማለት ነው። እንግዲህ እንጀራ እናቷ አባትሽ ብቻ አይደለም ክፉ፣ አክስትሽ መጥፎ ናት፣ ብዙ ነገር እያደረገች ነው እያለች ነው እየተናገረች ያለችው። አክስቷ ግን ተቃራኒ ነበረች ለሶሊ ማለት ነው። እንግዲህ እዚህ ላይ ደግሞ ፋንቱ ልጇ ጠፍቷታልና ልጇን ለማፈላለግ በጣም እየጣረች ነው ማለት ነው። እያለቀሰች ነው። በቤት አጋዥነት ነው እየሰራች ያለችው ማለት ነው። እንግዲህ በጣም ከባድ ነው እናት በልጅ ስትፈተን። እንግዲህ በዚህ ሁኔታ ደግሞ ናሆም ልጇ መንገድ ላይ ይቆምና ባንዶራን ያገኛታል። ባንዶራንም እናቷን ፋንቱን እየፈለገ ነው። ፋንቱ እናቱ ናት እና እሷን እየፈለገ ስለሆነ አንዴ ላናግርሽ ብሎ ባንዶራን ያስቆማታል ማለት ነው። ባንዶራ ደግሞ ነገረኛና እህቷንም ቤተሰብ ጋር ለማጣቆር የምትሮጥ ልጅ ስለሆነች ሶሊያናንም እንዲካረርባት ምናምን እያደረገች ነው። ትንሽ እህቷ ብትሆንም እናቷ ስለማትወዳት ብቻ። ስለዚህ እዚህ ላይ ደግሞ ናሆም ባንዶራን አንዴ ላናግርሽ ብሎ ያስቆማታል መንደር ላይ። እሷም ደግሞ ምንድን ነው ምላ በመመናቀር ትቆማለች ማለት ነው። እና እሱም ደግሞ አንዲት ሴትዮን እየፈለግኩ ነው፣ እድሜዋ ወደ 40 ይጣጋል እና በአንድ ወቅት በሰራተኝነት በዚህ ትልልቅ ግቢዎች የሀብታም ሰፈር ነው እና ትልልቅ ግቢዎች ውስጥ ተቀጥራ ትሰራለች እና እንዲያው የምታውቂው ነገር ካለ ይላታል ማለት ነው። እሷም ደግሞ እኔ እንደዚህ አይነት ሴት አላቅም፣ ሊጀነጅናትን የመሰላት ቆንጆም ስለሆነ እሷም ቆንጆ ነች፣ ጅንጀናን የመሰላትና እንደ ችግር እኮ ነው እናንተ፣ ምንም ነገር እኮ መነጋገር አልተቻለም። በቃ የሆነ ነገር
ሰላም ከተባለ የወደ ነገርም ከተባለ በቃ ጅንጀና ወደ ጅንጀና ነው የሚወስደው ህዝቡ። እሷም ደግሞ በመናገር አይ የቀለድ ካልሆነ ፎቶዋን አሳየኝ፣ እኔ እንደዚህ አይነት ነገር አላቅም ትለዋለች። ግን ከእነሱ ቤት ነው ያለችው። እሱም እሺ ብሎ ከስልኩ ሊያሳያት ሲል ውይ ስልክ የዘጋብኝ ይቅርታ፣ ግን ምልክቱን ልንገርሽ፣ በዚህ ትልልቅ ግቢዎች ውስጥ ተቀጥራ በቤት ሰራተኝነት ትኖራለች፣ ስልኬ ባትሪ ዘግቶ ነው ይላታል ማለት ነው። እና መረጃውን እንደዚህ አይነት መረጃ እንደተሰጠው ይነግራታል። እሷም ደግሞ ጅንጀና ጋር ስላገናኘችው እንግዲህ እኮ እነሱ ቤት ነው እየሰራች ያለችው እናቲቱ። እናንተ ወንዶች መቼም ይሁኑ አመላችሁ ስልክ ቻርጅ ዘጋ ብላችሁ ሻይ ቡና እያልን እስኪ ከፍት ድረስ ቻርጅ ላድርገው ምናምን ብላችሁ በሰው ጅንጀናችሁን ልትቀጥሩ ነው እና ይሄ ሙዳ ይቀርባችሁም ወይ ትለዋለች ማለት ነው እሷ። እሱም ደግሞ በጣም ይናደድና ስለምን ጅንጀና ነው የምትጠይቂኝ ይላታል። እሷ ደግሞ ፋራ አይደለሁም እኮ እኔ ብዙ ነገር አውቃለሁ ትላለች ማለት ነው። እሱም ደግሞ በጣም ሆድ ብሶታል። አልተግባቡም እንጂ እኔ ይህንን ድራማህን እኔ የምሰማህ አይደለሁም፣ አንዷን ከርፋፋ ሴት ፈልግና አውራላት፣ እኔ በቀላሉ የምሸወድ አይነት ልጅ አይደለሁም ትለዋለች ማለት ነው። እንግዲህ እሷም ደግሞ አስተሳሰቧ በጣም ኋላ ቀር ከመሆኑ የተነሳ ሰፈር ውስጥ በጣም ትልልቅ ቪላ ቤት አይተህ ከዛ ውስጥ የወጣሁ መስሎህ ነው አይደል? እኔ ግን እዛ ውስጥ አይደለሁም ትለዋለች። እሱም ደግሞ በጣም ይበሳጭና እኔ እናቴ ጠፍታብኛለች እያልኩሽ አንቺን ጅንጀና ትያለሽ፣ ምን አይነት ሰው ነሽ ግን አንቺ ምናምን ብሎ በጣም ይበሳጫል። እውነት አለው እሱም። እሷም ደግሞ ሁለተኛ መንገድ ላይ ልታስቆመኝ ብትሞክር ፖሊስ ነው ጠርቼ እማስይዝህ ትለዋለች ማለት ነው። እሱም ደግሞ በጣም ይናድድና አተኩሮ ያያታል። ምን ጉድ ነው? ምንድን ነው? ምን ውስጥ ነው የገባሁት እያለ ይበሳጫል ማለት ነው። እንግዲህ በዚህም መሀል የሶሊያና አባትና አክስት ሰርካዲስ መነጋገር ይጀምራሉ ማለት ነው። አባት እንግዲህ በጣም ተናዷል፣ ግን ደግሞ በልጁ ላይ መጨከንም አልቻለም። ለእሷ ለልጁ የተሻለ ህይወት ከማሰቡ የተነሳ ነው እንጂ ጠልቷት አይደለም። እንግዲህ ከዚህ ላይ ሚስት እያጣቆረች ምን እያለች አክስትና ወንድምንም እያጣሏቸው ነው ማለት ነው። እንግዲህ ለሶሊያናም እችን አክስት መጥፎ እንደሆነች ምናምን በደንብ አስረድተዋታል። እንግዲህ ለአባት ተብየውም እሱ አክስታቸው መጥፎ እንደሆነች ስላስረዱት ከኋላ ሆነሽ እየወጋሽ ነው ማላቅ እንዳይመስልሽ፣ ካሁን በኋላ ከቤተሰቤ አትረሽ ምናምን እያለ ይናገራታል ማለት ነው። እሷ ግን እነሱን ለማስማማት እንጂ ምንም እውነትን መናገር ነው እንጂ ምንም መጥፎ ነገር የለባትም። እውነት የሚናገር ሰው እውነት ለመናገር አይወደድም በዚች ምድር ላይ። እንግዲህ አንቺ እባብ ማለት ነሽ፣ ሚስቴንና ልጅን አቆራረጥሽ፣ አሁን ደግሞ በእኔ መጣሽ እያለ ይናገራታል። እና እሷም ደግሞ ሚስትህ በቃ እንግዲህ ጨዋታ ለመጫወት ነቅታባታለች። እውነት ለመናገር ሰርካዲስ የአዜብን ሚስጥር ደርሳበታለች፣ ሁሉንም ነገር አውቃለች። እና ስለዚህ ሚስትህ ጨዋታ እየተጫወተች ነው ማለት ነው ትላለች ማለት ነው። እሱም ደግሞ ስለምን ጨዋታ ነው የምታወሪኝ ይላታል። እሷም ደግሞ ስለምን ሚስጥር ነው ሲላት እኔ የጠላቴን ሚስጥር እንደዚህ በቀላል ዘርግፍ ማድረግ ሰው አይደለሁም ትላለች። እሱም ደግሞ ስለምን ሚስጥር ነው የምታወሪው ይላታል ማለት ነው። እሷም ደግሞ እንግዲህ ሶሊያናን ከዛ ክላስ ውስጥ ዘግቶ ማስቀመጥ እንደሌለበት እና እሷን ማውጣት እንደሌለበት፣ ሶሊያናን ካሁን በኋላ መጉዳት እንደሌለበት ትነግረዋለች ማለት ነው። አስረግጣ ትነግረዋለች። እና እየሰራ ያለው ነገር ትልቅ ወንጀልና በጣም ልጅቱን እየጎዳት እንዳለ
ትነግረዋለች። አባቱም ደግሞ ምን ጭራሽ በልጅ የገባሽ ማለት ነው ምናምን ብሎ መናደድ ይጀምራል። እና እሱም ደግሞ ስለዚህ እነሱ ልክ ናቸው ማለት ነው። ሚስቴና ልጄ የሚነግሩኝ ነገር ትክክል ነው ማለት ነው። አንቺ እውነትም እንደዚህ ነሽ ማለት ነው። ከኋላ ኋላ የምትወጂ ሴት ነሽ ማለት ነው ይላታን። እህቱን ነው እንግዲህ እንደዚህ የሚላት ማለት ነው። እሷ ግን እንደዛ አይደለችም። የቤተሰቡን ሰላም የምትፈልግና ሀቅም ማውጣት የምትጣጣር ሴት ነች እንጂ ቤተሰቡን ለመጉዳት ወይም ደግሞ ሌላ ነገር ለማድረግ የምትጥር ሴት አይደለችም። እሷም ደግሞ በጣም ትናደድበትና እንደዚህ የቤተሰብህን ወይም ደግሞ የሚስትህን ነገር በቀላሉ አምነህ ሰምተህ የምታምን አልመሰልከኝም ነበር። ለካ እንደዚህ የዋህ ሰው ነህ ምናምን ትላለች። እውነት ነው። አንዳንዴ ሁሉን ነገር የተነገረንን ነገር ማመን የለብንም። በተለይ ወንዶች ደግሞ ሚስቶች ብዙ ነገር ሊሉ ይችላሉ። በቅናትም በተለይ የባል ዘመድ ሲሆን ደግሞ የባል ወገን ሲሆን ብዙ ነገር ሊሉ ይችላሉ። አንዳንድ ሴቶች እንደዛ አግባቢ ነው እያልኩ አይደለም፣ ግን እንደዚህ ግን ጥሩ አይደለም። ጥሩ አይደለም እንደዚህ በባል ዘመዶችና በእህትና በወንድም መሀል ገና ለገናኛ ሚስት ስለሆነ ወይም ደግሞ ልጅ ስለሆነ ያንን ሰው ከዘመዶቹ ጋር ማቆራረጥ በጣም ያስጠላል። ማድረግ የለብንም። እሷም እንግዲህ በዛ ትናድድና ጥለው ወደ ውስጥ ትገባለች ማለት ነው። እሱም በጣም ተገርሞ ሶሊያና አንድ የጥፋት ስላጠፋች ብቻ በዛ ይሄ ሁሉ የሶሊያና ጦስ ነው በቃ ከሁሉ ጋር ስባላ ሞል ምናምን ይልና በጣም ይበሳጫል። እቺ ሶሊያና መቼም እሱም መርገም ይጀምራል። ሶሊያና የስራሽን ይስጥሽ ምናምን እያለ በሶሊያና እያዘነባት ነው ያለው ማለት ነው። እንግዲህ እሷም አንድ ክላስ ተዘግታ ስታለቅስ ነው የምትውለው። እንግዲህ እዛ ላይ አዜብና ባንዶራ ለሶሊ አክስትሽ መጥፎ ናት ብለው ስለ አክስቷ መጥፎ አንድ ባንድ ነግረዋታል ማለት ነው። አክስትሽ መጥፎ ናት፣ አክስትሽ እንዲህ ጎርታሻል፣ እንዲህ አድርገሻል ብሎ ነግሯታል። እና ያንን ነገር ተቀብላ እንግዲህ በጣም አዝናባታለች። እያለቀሰች ነው የምትውለው ማለት ነው። እንግዲህ ባንዶራም ትገባና እመኚ እኛም ትክክል ነን፣ አክስትሽ ናት እንዲህ አድርጋ ህይወትሽን የምታበላሸው ምናምን እያለች ትነግራታለች። እንግዲህ ባንዶራም ደግሞ ተመልሰው ሄዱና ባንዶራና አዜብም ለሶሊያና አክስታችን እኮ ለአባቴ ስትነግረው ሰምቻለሁ። ሶሊያና እስከዚህ ልጅ እስከወደደችው ልጅ ወደ ውጭ ከወጣች ለቤተሰቡ ውርደት ነውና ታፍና መኖር ነው ያለባት፣ ወደ ውጭ መውጣት የለባትም ስትል ሰምቻታለሁ እያለች ነው እያቃጠረች ያለችው። እሷም እንግዲህ የዋህ ማልቀስ ትጀምራለች። እዚህ ደግሞ አዜብ እውነት ለማስመሰል ተይ እንጂ ባንዶራን ተይ እንጂ ልጄ አትናገሪ፣ ሁሉን ነገር መናገር የለብሽም ምናምን እያለች ጥሩ ሰው ለመሆን ትሞክራለች። እንግዲህ አንዳንድ ሰው ድራማቸው እውነት ለመናገር አንዳንዶቻችን ደግሞ እውነት እንኳን እያወራን ወደ ውሸት የሚገለበጥብን ሰዎች አለን። አንዳንድ ደግሞ ውሸት እያወሩ እንኳን በቃ የሚታመኑ በቃ ውሸታቸው ለሰው አሳማኝ የሚሆንላቸው ሰዎች አሉ። እና በጣም ከባድ ነው እውነት ለመናገር እና ብዙ ከእያንዳንዱ ድራማ በጣም ብዙ ትምህርት የምንወስደው አለ ማለት ነው ውዶቼ። እንግዲህ የፋንቱ ድራማ እዚህ ላይ እንትን ይላል። ቀጣይ ክፍል ደግሞ ስለቅ እንዲደርሳችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱኝ። እንዲሁም ኮሜንት ሀሳብ አስተያየታችሁን ስጡኝ ማለት ነው።